ለመሆኑ ጳውሎስ ከጌታ ተቀብየዋለሁ የሚለን ምንድን ነው? እርሱ በዚያ በታላቁ በጌታ ማዕድ ፊት አልነበረም። ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሲሰጣቸው ሥጋዬ ነው ያሉ። ሥጋው ያ ሥጋ የሚቆረሰው የአርቡ ሥጋ የሚፈሰው የአርቡ ደም ከ1825 ጊዜ በላይ በዓመት ወንጌል ታነባለች። 325 ቀን ስሙን ትጠራለች። አሁን ለዚህች ቤተክርስቲያን ኢየሱስ ጌታ ነው የሚለው ሰበር ዜናዋ ነው። ክብር ይግባውና ጌታችን በአይነ ሥጋ ለሚያየው ሰው ብቻ መስሎ ነው የሚታይ። በውስጥ አይን ለሚመለከት ግን አምላክ ወሰን፣ ፍጹም ሰው ፍጹም አምላክ። በሕገ ኦሪት መስዋዕት ይሰዋባቸው የነበሩ መሠዊያዎች በኢትዮጵያ ውስጥ እስካሁን አሉ። ምን ማለት ነው? ሕገ ኦሪትንም አጽንታ ይዛለች። ይህንን ለመታሰቢያ አድርጉት አለ ጌታ የሚለውን ይዘው ለመታሰቢያ ብቻ ነው ይላል። እምነት ነው የሚሉት ሰዎቹ ፕሮቴስታንቶችም የዚህ ዮሐንስ ወንጌል ምዕራፍ 6 ትምህርት ስለ እምነት ነው እንጂ ስለ ሥጋው ስለ ደሙ አይደለም የሚናገረው። እመኑ እያላቸው ነው የሚል ሐሳብ ያነሳል። ወገኖቼ እንጠይቅ። ስለ እምነት የሚናገር ከሆነ ሐዋርያቱን ለምን አበላቸው? ለምን አጠጣቸው? አምነዋል አላመኑ? አምነዋል አላመኑ? ለምን ያበላቸዋል? ለምን ያጠጣቸዋል? አንዴ እኮ አምነዋል። ስለ እምነት ከሆነ አንድ ማመናቸውስ በቂ አልነበረም? በቂ ነው። አምነዋል። እምነት ብቻ የሚሉ እምነት ነው የሚሉ ከሆነ እነዚህን ቃላት በደንብ አድርገን እንጠይቃለን። ታስታውሱ ከሆነ የቆሮንቶስ ምዕመናን ሥጋውንና ደሙን ይቀበሉ እንደነበር፣ ሚስጥረ ቁርባንን ይፈጽሙ እንደነበር ቅዱስ ጳውሎስ ጽፏል። በኋላ መለስበታለሁ እዚህም ላይ እዩ። ግን ምን ሆኑ መሰላቸው? ሥርዓተ ቁርባንን ያካሂዱ፣ ይበሉ፣ ይጠጡ ነበር። እንደውም ቅዱስ ጳውሎስ የምንባርከው ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ሥጋ ጋር አንድነት ያለው አይደለምን ብሏቸዋል። አንደኛ ቆሮንቶስ መልእክት ምዕራፍ 10 ስታነቡ አያችሁ። ቅዱስ ቁርባንን ይፈጽሙ ነበር። ልጠይቃችሁ፣ የቆሮንቶስ ምዕመናን አምነዋል አላመኑ? አምነዋል አይደል? ታዲያስ ቅዱስ ቁርባንን አንድ የካመኑ ቅዱስ ቁርባንን ስርዓት የሚፈጽሙት ደጋግመው እያመኑ ነው? አንድ ጊዜ ማመን አይበቃቸውም? እምነት ከሆነ ለምንስ መብላትና መጠጣት ያስፈልጋቸዋል? አንድ ያምነዋል። እንደው ምን ይላቸዋል ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክት ምዕራፍ 11 ቁጥር 26 ላይ እንዲህ ይላል፣ ሳይገባው ይህን እንጀራ የበላ ከጽዋውም የጠጣ የጌታ ሥጋና ደም ዕዳ አለበት ይላል። እምነት ነው ሥጋና ደም ያለውና ያስተማረው ኢየሱስ እምነት ነው የሚሉ ከሆነ ሳይገባው ያመነ የእምነት ዕዳ አለበት እያለ ነው ቅዱስ ጳውሎስ። እየሰማችሁ እየገባችሁ ነው? ውሸታቸው ነው። እንደዚህ የሚል ነገር የለም። ምሳሌ ነው፣ ወኪል ነው፣ እምነት ነው የሚል መጽሐፍ ቅዱስ ላይ የለም። ለመሆኑ ለማመን አንተ ትገባለህ አንተ አትገባም የሚል ነገር አለ? ሳይገባው የጌታን ሥጋና ደም የሚበላ የጌታ ሥጋና ደም ዕዳ አለበት ማለት ሳይገባው የሚያምንና ሳይገባው የማያምን የሚል አለ? ለዚህ ነው ኦርቶዶክሳውያን ስለ እምነት አይደለም፣ ስለ እውነተኛ ሥጋ እውነተኛ ደም ነው አማናዊ የምንለው። ለዚህ መታሰቢያ ያልሆነ ምሳሌ ያልሆነ ስለ እምነት ያልተነገረ ወኪል ያልሆነ ራሱ የክርስቶስ ሥጋ ራሱ የክርስቶስ ደም ነው። እነዚህ ነገሮች ሊያፍታቱ የሚችሉ ጥቂት ሐሳቦችን ልስጣችሁ። አሁን እየተማራችሁ ያላችሁት ቅዱስ ቁርባን ከምስጢራተ ቤተክርስቲያን አንዱ ነው። ከምስጢራተ ቤተክርስቲያን አንዱ ነው። እነዚህ ምስጢራተ ቤተክርስቲያን የሚባሉት ቤተክርስቲያን የሚታይ አገልግሎት አላቸው፣ የማይታይ ጸጋ የምናገኝባቸው፣ የሚታይ ትምህርት ምልክት አላቸው። የሚታይ ይሄ ሳይን ኦር ሲምቦል ልትሉት ትችላላችሁ። እና የማይታይ እውነት ደግሞ አላቸው። እነዚህ ምስጢራት የሚታየውንና የማይታየውን እውነታ አንድ አድራጊዎች ናቸው። ምን ማለት እንደሆነ ላብራራላችሁ። ምስጢር መባላቸው ምስጢር ዋናው ጉዳይ በሚታየው ትምህርት ምልክት፣ በሚደረገው ህብስት፣ በሚደረገው ውሃ፣ በሚታየው በትምህርቱና በእውነት ዘንድ ያለ ተዋህዶ ነው ምስጢር የሚባለው። ለምሳሌ ክርስቶስን እንዲሁ ስናየው ሰው ነው፣ ሥጋ ለብሷል፣ ሥጋ ተዋህዷል፣ ሰው ነው። ክብር ይግባውና ጌታችን በአይነ ሥጋ ለሚያየው ሰው ብቻ መስሎ ነው የሚታየው። በሃይማኖት በመንፈስ በውስጥ አይን ለሚመለከት ግን አምላክ ወሰን፣ ፍጹም ሰው ፍጹም አምላክ ነው። ምስጢራት ቤተክርስቲያን እንደዚህ ናቸው። ለሚያየው ህብስት ውሃ ነው የሚሆኑት። በዋናነት የሚስጥሩ መፈጸሚያ ግን እውነታውን አንድ ማድረግ ነው። ከምን ጋር? ከጸጋ እግዚአብሔር ጋር ማዋሃድ። እነዚህ ናቸው ምስጢራት ቤተክርስቲያን የሚባሉት። የቤተክርስቲያን ምስጢራት ትምህርታት የሚባሉት እነዚህ ሲምቦልስ መባላቸው በውስጣቸው እውነተኛነት ወይም አማናዊነት ስለሌላቸው ሳይሆን እንደውም ከዚሁ በተቃራኒ አማናዊነት ወይም እውነተኛነት በውስጣቸው ስለያዙ ነው። አማናዊ ያልኳችሁ እውነተኛነት የያዙ ናቸው። ሲምቦል የሚለው ወይም ሲምቦላ የሚለውን የግሪኩን ቃል አንስተን ጥቂት ነገር እንነጋገር። የእንግሊዙ ቃል ሲምቦል የሚለው ከግሪኩ ነው የመጣው። ሲምቦላ ከሚለው ቃል ነው የመጣው ይላሉ የቋንቋ ሊቃውንት። ትርጉሙ ምን እንደሆነ ታውቃላችሁ? አንድ ማድረግ፣ ወደ አንድ ማምጣት ማለት ነው። ሲምቦል የሚለው ቃል ራሱ ምንድነው አንድ የሚያደርጉት? ምንድነው ወደ አንድ የሚያመጡት ካላችሁ
ትዕምርትንና እውነት የሆነውን እውነተኛ ስጋውን እውነተኛ ደምነቱ አንድ የሚያደርጉ ወደ አንድ የሚያመጡ የሚያዋህዱ ሚስጥራት ናቸው። እነዚህ ሚስጥራት አንድ ማድረግ ነው። ምንና ምን? ትዕምርቱን የሚታየውን ከእውነተኛው ጋር አንድ ማድረግ ማዋሃድ። ለዚህ ነው ሲሰጣቸው ስጋዬ ነው ያለው። ስጋው ያ ስጋ የሚቆረሰው የአርቡ ስጋ የሚፈሰው የአርቡ ደም እሱን የሰጣቸው እውነተኛ ስጋ ሊያድን እኮ የሚችለው እኮ ለዛ ነው። በኋላ መጣበታለሁ ብለው ነገር በዛ ከመጣሁበት እግዚአብሔር ይርዳኝ። መቼ አባቶቻችን ምን ይላሉ? ታላቁ ጸሎትና አስተብቆት ወደ እግዚአብሔር ከተደረገ በኋላ ቃል በህብስቱና በጽዋው ላይ ይመጣል ይላሉ። እየሰማችሁ ነው? ቅዳሴ የሚጸለየው ለዛ ነው። ቅዳሴ ማለት ለታርቡ እየሰማችሁ ነው? ፍጹም ቀራንዮ ላይ ነው ምን ሆነው? ለምን? በዚያ በህብስቱ በሚታየው በዚያ በምልክቱ በዚያ ሲምቦል በሆነው በዚያ በሚታየው ህብስት በውሃው ላይ ጸሎት ሲደረግ ምስጋና ሲቀርብ አካላዊ ቃል ይመጣል፣ በህብስቱና በጽዋው ላይ ይመጣል። እነርሱም ህብስቱና ወይኑ የእርሱን ቅዱስ ሥጋና ክቡር ደም ይሆናል። አማናዊ ይሆናል፣ ይዋሃዳል፣ አንድ ያደርጋል። ያልኳችሁ እሱ ሲምቦላ ወይም ሲምቦል የሚባለው እሱ አንድ ማድረግ፣ ወደ አንድ መምጣት፣ እውነታን ከትዕምርት ጋር አንድ ማድረግ እሱ ነው ሚስጥራተ ቤተክርስቲያን የሚባለው። ለዚህ ነው የምንቀበለው እውነተኛ ሥጋ የምንቀበለው እውነተኛ ደም ነው። የትኛው? የዕለተ ዓርቡ። የመቼው? የዕለተ ዓርቡ። ለዚህ ነው ቅዳሴ በገባን ጊዜ ሁሉ ዓርብ ላይ ነው የምንሆነው። ወደኋላ ዓርብ ላይ፣ ወደፊትስ የዘላለም ህይወት ውስጥ ነው የምንገባው። ዓርብ ላይ ነው የምንሆነው። ቁስሉ ጋር አጠገብ ነው የምንሆነው። ለዚህ እኮ ነው የምንረዳው። ለዚህ እኮ ነው እየተንቀጠቀጥን የምንቆመው። ለዚህ እኮ ነው የሚቃጠሉት። ለዚህ እኮ ነው በላም የሚጠመቁት። ለዚህ እኮ ነው የምንፈራው። ለዚህ እኮ ነው የምንደነግጠው። ዓርብ ላይ ነው ምን ሆነው? ዓርብ ላይ ራሱ የዕለተ ዓርቡ ነው የምላችሁ። ለምንና እንዴት ካላችሁ ቅድም ባስረዷችሁ ጥቂት ነገር ልጨምርላችሁ። ጌታ ቅድም ባልኳችሁ ቃል የማቴዎስ ወንጌል ምዕራፍ 16:8 ላይ ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው ብሏል አላለም? ሲሰጣቸው የዕለተ ዓርቡ የሚፈሰው ደሜ ነው ያላቸው። መቼ ነው ግን የሚሰጣቸው? የሰጣቸው ሐሙስ። አያችሁ፣ የሐሙሱ የሰጣቸው የመቼውን ነው? ደሜ ነው ያላቸው። ወደኋላ ሐሙስ፣ ወደፊትስ ዘላለማዊ ዛሬ ድረስ። ከዛም በኋላ እየሰማችሁ ነው። እቺ ዕለተ ዓርብ ልዩ ዓርብ ናት የምትባለው። ከቀን ውስጥ የተቆጥራ የተለየች ዓርብ ናት። እቺ ዘላለማዊነት በውስጡ ያላት ዓርብ ዛሬ ድረስ ምን እንኖርባት። ዛሬ ዕለተ ሰንበት ነው አይደል? ስንቆርብ ግን ምንድነው የምትሆነው? ዓርብ። ቅድም ጠቅሼ አልፍ ያለው ቆሮንቶስ 10:16 ላይ አንደኛ ቆሮንቶስ 10:16 ላይ እንዲህ ይላል። በሞቴ ልብ ብላችሁ ስሙ፣ በደንብ ይገልጽልናል። ይሄ ቃል ደግሞ ፈተንኩባችሁ፣ እየገባችሁ ነው? እሰይ። የምንባርከው የቆሮንቶስ እንግዲህ ጌታችን ከሞት ከተነሳ ከብዙ ዘመን በኋላ ቅዱስ ጳውሎስ ለቆሮንቶስ ምዕመናን በላከው ደብዳቤ ምን ይላል? የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም? እየሰማችሁ ነው? ከክርስቶስ ጋር ምን አለው? ህብረት አለው፣ አንድነት አለው። እየሰማችሁ ነው? በቆሮንቶስ ምዕመናን ዘንድ ያለው የመቼው ነው? የክርስቶስ ሥጋ ነው። አንድነት ያለው አይደለም ወይ? ምን ያደርጉ ነበር መሰላችሁ? ድሆችን ትተዋል፣ ከስነ ምግባር ውጪ ሆነዋል፣ ደግሞ ይሳከራሉ። በቅዱስ ቁርባን ስርዓት ይህን መልእክት ስልክላችሁ አላመሰግናችሁም ብሎ የጀመረው ቅዱስ ጳውሎስ ሊወቅሳቸው ነው የላከው። ለዚህ ነው ቅድም የጠቀስኩላችሁ ሳይገባው የጌታን ሥጋና ደም የበላ ዕዳ አለበት ያላቸው። እያበላሹት ነው። ግን ሲመክራቸው ምን አለ? ከክርስቶስ ደምና ሥጋ ጋር ህብረት የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለምን አላቸው። አንድነት ያለው። እየሰማችሁ ነው? ይሄ ነው። ይሄን አንድነት፣ ይሄን ተዋህዶ፣ ይሄን ህብረት ማምጣት ነው የሚስጥራት ቤተክርስቲያን ዋና ቅዳሴ የሚሰራው። ከዕለተ ዓርብ የሐሙሱ ከዕለተ ዓርቡ፣ የቆሮንቶስ ቤተክርስቲያን ከመቼው? ከዕለተ ዓርቡ። አንድ ነው? አንድ አይደለም? እንደውም ቅዱስ ዮሐንስ አፈወርቅ ይሄን በተረጎመበት አንቀጽ እንዲህ ይላል። እቺን በሞቴ ስሙ እንዲህ ይላል። ለመሆኑ ጳውሎስ ከጌታ ተቀብየዋለሁ የሚለን ምንድን ነው? እርሱ በዚያ በታላቁ በጌታ ማዕድ ፊት አልነበረም? ቅዱስ ጳውሎስ ጌታችን ሲያቆርባቸው ሐዋርያት ነበር አልነበረም? ጳውሎስ ግን ምን ይላል እዚህ ቆሮንቶስ ላይ? እኔ ደግሞ ከጌታ ተቀብየዋለሁ ይላል። ነበረ? እሱ ነው የሚለው ቅዱስ ዮሐንስ አፈወርቅ። አልነበረም? እንደውም ዋና አሳዳጅ የነበረ እርሱ አይደለም? ምን ይላል ታዲያ? እንዴት እኔ ከጌታ ተቀብየዋለሁ ሊለን ቻለ? ይጠይቃል ቅዱስ ዮሐንስ አፈወርቅ። ሲመልስ እንደሚታወቀው አሁን ጳውሎስ የሚሰበሰብበትና ዳግመኛ ለቆሮንቶስ ምዕመናን የሰጠው ማዕድ ከመጀመሪያው የምስጢረ ሐሙስ ማዕድ ጋር አንድ እንጂ የተለየ አይደለምና ይላል ዮሐንስ አፈወርቅ። ስንት ነው? የዕለተ ዓርቡ የሐሙሱ የቆሮንቶስ ምዕመናን የጎፋ ገብርኤል የዛሬው ስንት ነው? አንድ አይደለም? አሁንም ልክ እንደያኔው ከራሱ ከጌታችን ጋር በማዕዱ ፊት መቀመጥና መቁረብ ነው ይላል። ታድለ ክርስቶስ ይመጣል። እንዴት ያስደንቅ! ምን ሊነገር ይችላል? ከክርስቶስ እጆች ቆርባለን። ልክ እንደዚህ ያኔው ይሰጠናል። በካህኑ እጆች አማካኝነት ያጎርሰናል። ምንኛ ሰው ነው ይሄ! ዓርብ ላይ ሰርግ ላይ ነው የምንሆነው።
የቀራንዮ ሰርግ ነው የሚሆነው። ድግስ ላይ ነው የምንሆነው። መኑ ዘረ የመራዊ ዘይጠብ ስጋው በጊዜ ከብካቡ በሰርጉ ጊዜ ስጋውን ቆርሶ የሚያበላ ደሙን አፍሶ የሚያረካ እንዲህ ያለ ሙሽራ ያየ ማን ነው የምትለው ቅዳሴ ላይ ቤተክርስቲያን ለዚህ ነው ሰርግ ነው የሚደረገው። ሰርግ ላይ ተሳትፋለህ። ወደዚያ ዘላለማዊነት ውስጥ ነው የምንገባው። ለዚህ ነው ንቁረብ የሚባለው ወገኖች። ከራሱ ከክርስቶስ ጋር አንድ ማዕድ አንድ መንበር ከበን ነው የምንኖረው ከክርስቶስ ጋር። ራሱ ነው አንድ ነው። ወደ ዕለተ ዓርብ ነው የምንጓዘው። አንድ ነው። እንደውም ሊቁ ዮሐንስ አፈወርቅ ምን ይላል? ቅድስተ ቅዱሳን በምትሆን መስቀል አንድ ጊዜ የተሰዋውን መስዋዕት ሁልጊዜ እንሰዋለን። ነገር ግን ዛሬም ነገም ለዋውጠን ልዩ መስዋዕትን የምንሰዋ አይደለንም። ዛሬም አንድ ነው። በዕለተ ዓርብም አንድ ነው። በአራቱ ማዕዘን የሚሰዋው ስጋው አንድ ነው። ዛሬ የምንሰዋት ያን ጊዜ የተሰዋች ናት። ምሳሌ ይኸውላችሁ፣ ምሳሌ አይደለም። አሁን የምንሰዋው ራሱን ነው ያልኳችሁ። እዛ ለዋውጠን አይደለም የምንሰዋው፣ አንድ መስዋዕት ነው የምንሰዋው። መስቀል ቅድስተ ቅዱሳን መቅደስ ሆነ ያገለገለባት ያቺ መቅደስ አሁንም አለች። ቀራንዮ ናት የምትሆነው ቤተክርስቲያን የሚባለው ለምሳሌ የኒቅያም ጉባኤ እንዲህ ይላል። በመሰዊያው ላይ ያለውን ህብስትና ጽዋ ተራ ህብስትና ወይን አድርገን አንረዳው። በኒቅያ በ325 ሰለስቱ ምዕት የበየኑትን ብያኔ ነው ማነበላችሁ። ራሱ እንዲህ ይላሉ። በመሰዊያው ላይ መሰዊያ የሚባለው ምንድነው? መሰዊያ የሚባለው ምንድነው? ታቦቱን አይደል? ወብነ መስዋ መሰዊያ አለን ይላል ቅዱስ ጳውሎስ። እየሰማችሁ ይሄን ክህነት አለ፣ መስዋዕቱ አለ። መስዋዕት ካለ ምን ይኖራል? መስዋዕቱን የምናቀርብበት ምን አለ? ዕብራውያን ምዕራፍ 10 ቁጥር 10 መሰዊያ አለን ይላል። ሌላ ቦታ ይሄንን መሰዊያ ታገኙ። እየሰማችሁ ይሄን መሰዊያ አለ። መስዋዕት ካለ ታዲያ መሰዊያ ይሆናል። መሰዊያ ያለ መሰዊያ እንዴት ይሆናል? መንበር አለ፣ መሰዊያ አለ። ይሄ ከጥንት ቤተክርስቲያን የነበረ ነው። በነገራችን ከጥንት ከመጀመሪያ የነበረ ነው። ከጥንት ብቻውን ሰፊ ትምህርት አለ። ለዚህ ነው መሰዊያ አለን ያለው ቅዱስ ጳውሎስ። መሰዊያ አለን። ታቦተ ምስዋዕ ይባላል በሐዲስ ኪዳን። የመሰዊያ ታቦት ብለዋለች። እቺ ቤተክርስቲያን ልዩ ቤተክርስቲያን ናት። ይኸውላችሁ ከማንም የተለየች እንደሆነ መቼም ታውቃላችሁ። ለእናንተ አይነገርም። በሕገ ልቦና እግዚአብሔር ሄዳ አምና አረጋግጣ አውቃ ተመልሳለች። በንግሥት አዜብ አማካኝነት እንዲህ ያለ ክብር የሰጠ እግዚአብሔር ይመስገን ብላ በሕገ ልቦና እግዚአብሔር ታመልክ። በሕገ ኦሪት 5 የመሰዊያ ቦታዎች ታውቃላችሁ በኢትዮጵያ ውስጥ። በሕገ ኦሪት መስዋዕት ይሰዋባቸው የነበሩ መሰዊያዎች በኢትዮጵያ ውስጥ እስካሁን አሉ። ምን ማለት ነው? ሕገ ኦሪትንም አጽንታ ይዛለች። ተድባበ ማርያም፣ ጣና ቂርቆስ፣ ሌሎችም 5 ቦታዎች አክሱም፣ ጽዮን የኦሪት መስዋዕት ይሰዋባቸው የነበሩ ቦታዎች በግልጽ አሉ። ምን ማለት ነው? በአምልኮተ ኦሪት የነበረች ናት ኢትዮጵያ። 2 ሶስተኞችስ በሐዲስ ኪዳን ያለ ደም ማፍሰስ ምስክሮቹን የተቀበለች ናት። ማን? ኢትዮጵያ። በሕገ ልቦና በሕገ ኦሪት በሕገ ወንጌልም የጸናች ብቸኛ ሀገር ኢትዮጵያ ናት። ይሄ ኢትዮጵያዊ ስለሆነ አድልተን የምንናገረው አይደለም። መጽሐፍ ቅዱስ ያለው ነው። እናንተ እስራኤላዊ እንደ ኢትዮጵያ ልጆች አይደላችሁ ምን ለኔ ሆነ ያለው። እስራኤል የለችም፣ አዲስ ኪዳንን ትታለች፣ አልተቀበለችም። ገና ሰሞኑን ከእስራኤል ቅሬታዎች አንዳንዶቹ ይድናሉ ያለው የቅዱስ ጳውሎስ ቃል ገና ሰሞኑን እየተፈጸመ ነው። መሲሁ ተወልዷል ብለው መዝሙር ጀምረዋል። አሁን ገና ጥቂቶች አሁን ከእስራኤል ቅሬታዎች ይድናሉ የሚለው የትንቢት ቃል አሁን መፈጸም ጀምሯል። ሊያልቅ ነው እርግጥ ጊዜው ገናው። ኢትዮጵያስ 2000 ዘመን አለፋት እጆቿን ዘርግታ። ሲወለድ ነበረች፣ መባ አቅርባለች። ሲሰደድ በንጉሥ ኢዛና አማካኝነት ተቀብላለች። የመጀመሪያውን በእጅ የተጻፈ ወንጌል በአባ ገሪማ አማካኝነት ጽፋ ደጉሳ ይዛለች። ከ1825 ጊዜ በላይ በዓመት ወንጌል ታነባለች። 325 ቀን ስሙን ትጠራለች። አሁን ለዚህ ቤተክርስቲያን ኢየሱስ ጌታ ነው የሚለው ሰበር ዜናዋ ነው። እንዴት ያሳፍር! ስለዚህ ታቦተ ምስዋማ ታቦት ከመሰዊያው ጋር አዋዳ ታቦተ ምስዋ ብላ አዲስ ምሰታ ታከብራለች። ዑደት የምናደርገው ለምን ይመስላችኋል? ዑደት ያረጉ ነበር ዕብራውያን እስራኤላውያን። ታቦት ይይዛሉ፣ እንይዛለን። ለእንቅስቃሴ እንዲመች አድርገው ነበር። ለእንቅስቃሴ እንዲመች አድርጋ ሰርታዋለች። በሐዲስ ኪዳን መንፈስ ተርጉማዋለች። አንዳንዶች ለምን ያኛውን አታሳዩንም ይላሉ። ግራ ይገባቸው። አውቁት መሰዊያ አለ። መሰዊያ ከሌለ ምን ታደርጋለህ? መሰዊያ ወብነ መስዋዕ ቅዱስ ጳውሎስ ነው ያለው፣ እኔ አይደለም ያልኩት። መሰዊያ አለ፣ መስዋዕት ስላለ መሰዊያ አለ። በመሰዊያው ላይ ያለው ጉባኤ ኒቅያ ያደርገው በመሰዊያው ላይ ያለውን ህብስትና ጽዋ ተራ ህብስትና ወይን አድርገን አንረዳው ማናየው። እየሰማችሁኝ ነው? ያንን ትዕምርት ስናይ ተራ ህብስት ተራ ወይን አድርገን አንረዳው። ከዛስ ይልቁኑ በሕዋሳቶቻችን ከምናየው ከፍ አድርገን በእምነት እንረዳዋለን። በአይናችን እንደምናየው አይደለም። ይልቁንስ በእምነት ከሕዋሳቶቻችን በላይ ከፍ አድርገን እንረዳዋለን እንጂ ይኸውም የዓለምን ኃጢአት ያስወገደ የእግዚአብሔር በግ እንደቆመ እናያለን። ካህኑም እየሰዋው መሆኑን እንገነዘባለን። በዚህም የምንሳተፈው ያው ስጋ ያው ደም ነው።
አንዳንዶች እንደውም ያያሉ። በግልጽ ነው የምነግራቸው። ያያሉ ደም ትኩስ ደም ያያሉ። ይሄን በጣም በትርጓሜ ሰምታችኋል አይደል? ለዚህ ነው በእምነት ከፍ አድርገን የምንመለከተው ነው። ሌላ ቤትስ የሆነ ኩኪስ ነው የምታገኙ፣ ሌላ ቤትስ የሆነ ቪምቶ ነው የምታገኙ። እንደሱ ነው የሆነው። እኛ ጋር እንደሱ አይደለም፣ በፍጹም እንደሱ አይደለም። ያው ስጋ ያው ደም ነው ያለው። አንድ ነገር ብቻ መልሼ ላብቃ። ሁለተኛው ነጥብ ማሳየው አሁን በሙሉ የዘረዘርኩት እውነተኛ ስጋ ነው እውነተኛ ደም ነው የሚለው አጽንኦት ሰጥቶ ምሳሌ ወኪልም ምናምን ይሄ ያለ አይደል? እምነት አይደለም። ይሄንን ነው በቅዱሳት መጻሕፍትም በአባቶች መጀመሪያ። ሁለተኛው ግን በጣም አሁን ባለው የዚህ ፕሮቴስታንቱ ዓለም አንዱ ጥያቄ መታሰቢያ ብቻ ነው እንጂ ማዳኛ ለማዳን የሚጠቅመን አይደለም። መታሰቢያ ብቻ ነው። ምንድነው? ሜሞሪስ ያንን የዕለት ዓርቡን መከራውን ክርስቶስ ለማሰቢያ ብቻ እንጂ ለመዳን አይጠቅመንም የሚል ደግሞ ሞገት ይነሳል። ለመታሰቢያነት እንጂ ለመዳን ምን አይልም፣ አይጠቅመንም። እውነት ነው። ግን ያሳው ይሄንን ቢሰሙ በእርግጠኝነት ይሰክናሉ፣ ይረጋጋሉ። ይሄንን ቃል ያሉ ዝም ብለው አይደለም። መጽሐፍ ቅዱስ ላይ ቅድም ያልኳቸው አንደኛ ቆሮንቶስ ምዕራፍ 11 ላይ ቅዱስ ጳውሎስ ምን ይላል መሰለህ? እኔ ከጌታ ተቀብየዋለሁ ካለ በኋላ ይህንን ለመታሰቢያ አድርጉት አለ ጌታ የሚለውን ይዘው ለመታሰቢያ ብቻ ነው ይላሉ። ብቻ ሚል እነሱን ይሰጡ አይደለም መጽሐፍ ቅዱስ። ይህን ለመታሰቢያ አድርጉት ነው ያለው። እኔ ግን ጠይቃቸው ይህን ለመታሰቢያ አድርጉት ማለትና መታሰቢያ ነው ማለት ይለያያል አይለያይም? ለመታሰቢያ ይሄንን መከራዬን ሕማሜንና ሞቴን ለማሰብ አድርጉት ማለትና ይሄ ስጋና ደም መታሰቢያ ነው ማለት ይለያያል አይለያይም? ይለያያል። በጣም ነው የሚለያየው። ምንም አይገናኝ። ለመታሰቢያ ያደርጉት ነው። ምን ማለት ነው? ይሄን ራሱ ቅዱስ ጳውሎስ ግጥም አድርጎ እዛው ጋር መልሷል። አንዳንዶች ያስተውሉትም እንጂ መልሷል። ምን ይላል መሰላችሁ? እዛው ጋር ምን ማሰብ እንዳለብን ሲናገር ምን ይላል መሰላችሁ? እዛው ጥቅስ ቆሮንቶስ ምዕራፍ 11 ላይ ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራለህ። እየሰማችሁ ነው። ቅዳሴያችን ይሄን ይላል አይልም? ሞትህን ምን እንላለን? እንዘክራለን ይላል አይልም? ትንሣኤን ደግሞ እንናገራለን ይላል አይልም? እሱ ነው እያደረግን ያለን። እስመ ቁርባን ውእቱ ተስካረ ሞቱ ለክርስቶስ የምናደርገው አንደኛው ሕማሙ መከራውን ሞቱን እናስብበታለን። ይሄ ማለት ግን ስጋውና ደግሞ መታሰቢያ ብቻ ነው ማለት ነው። ሜሞሪ ነው ማለት ነው። እና ምንድን ነው ለመዳን የሚጠቅመው? አናምኔሲስ የሚል የግሪኩ ቃል የሚተረጉመው ይሄ መታሰቢያ የሚለው ምን ማለት ነው? ራሱ መመርመር ትችላላችሁ። በኃላፊ ጊዜ የተሰጠ እየሰማችሁ በኃላፊ ጊዜ የተሰጠ ነገር ግን ሕያውነትን ከእውነተኛውነት ጋር አዋህዶ በተግባር ለሚቀጥል ቃል የሚጠቀስ ነው ብለው ያስቀምጡ። እየሰማችሁ ነው። እኔ ከጌታ ተቀብየዋለሁ አለ አይደል? መታሰቢያ አድርጉት የሚለውን መታሰቢያ የሚለውን አናምኔሲስ የሚለውን ቃል ሲተረጉሙ በኃላፊ ጊዜ የተሰጠ ከዛስ ሕያውነትን ከእውነተኛነት ጋር አዋህዶ በተግባር ለሚቀጥል ነገር ነው እንጂ የሚጠቀሰው ተራ ማስታወሻ፣ ተራ ሚሞሪ ያለፈ ነገር ብቻ አይደለም። ግልጽ ነው። ተራ ማስታወሻነት ወይም ሕያውነት የሌለው ትዝታ ብቻ አይደለም። ቃል በቃል አንብብላችሁ ይሄን ስለማነብ ነው ቅድም እንደ መግቢያ እንግሊዘኛውን የሞከርኩት። አናምኔሲስ ቀስ ብዬ ልበለው መከራዬን እንዳልበላ does not merely remembrance የትዝታ ማስታወሻ መታሰቢያ ብቻ ማለቱ አይደለም። ሲተረጉሙ ነው or a memorial of a thing regarding as being absent የሌለ ነገር ብቻ ማለት አይደለም። absent የሆነ ነገር ማለት አይደለም። but it means a recalling or representing in an active sense ያው ነው። አሁን ምን ሰው መስዋዕት ስጋና ደም ምን ቆርበው ቁርባን ባለፈው ጊዜ ዓርብ ዕለት ያለፈ አሁን የተረሳ ትዝታ ብቻ የሆነ መታሰቢያ ብቻ የተደረገ አይደለም። አሁን ድረስ ምን የሆነ ያው የሆነ እየሰማችሁ ነው። አሁን ድረስ የቀጠለ ይሄ ምንድነው? አናምኔሲስ መታሰቢያ ያለው ቃል ይሄ ቃል። በነገራችን ላይ አንድ ነገር በእውነት በተግባር እያደረግነው በህሊና ደግሞ እናስበዋለን አናስቡ። ይኸውላችሁ እነሱ መታሰቢያ ላይ ብቻ ቆመዋል። በተግባር የሚደረግ ነገር ደግሞ የሚታሰብ ነው። ቅድም እንዳልኳችሁ ሞትህንና ሕማምህን እናስባለን አይደለም እንለው፣ እንናገራለን፣ ትንሣኤን እንመሰክራለን አይደለም እንለው። ቅዳሴ ማለት ያ ነው ያሰብነው። መሰቢያ ብቻ ግን አይደለም። ከዛስ እልፍ ብሎ ደግሞ ሕያውነትን ከእውነተኛነት ጋር ያዋሃደ ነው። ምሳሌ ልስጣችሁ። ለመታሰቢያ የሚደረጉ አማናዊነትና እውነተኛነት ያላቸው በመጽሐፍ ቅዱስ ላይ አሉ። ምሳሌ መናው የሁላችሁ እስራኤል የወረደላቸው መናና የአሮን በትር በዚያች በቀደመችው በሶሎሞን ቤተ መቅደስ ይቀመጡ ነበር። ዋናው ነው የሚቀመጠው። ግን ደግሞ ምሳሌ መታሰቢያ እየሰማችሁ ነው። መታሰቢያም ነው ደግሞስ ራሱ ግልጽ ነው። መናው ራሱ የአሮን በትር ራሱ ነው። ያንን ዘመን ግን ደግሞ ያስቡበት። እየሰማችሁ ነው። ምን ማለት ነው? በእውነት በተግባር እያደረግነው በህሊና ደግሞ ምን ልናደርገው ነው? ልናስበው። የፋሲካውን በግ እስራኤል ሲያከብሩት እዚህ ይላችኋል።
ያስቡታል። ያችን የወጡበትን ነፃ የወጡበትን ያስቡታል። ግንስ ደግሞ ይተገብሩበታል። የፋሲካውን በዓል በየዓመቱ ምን ይላሉ? ይተገብሩታል። መታሰቢያ ብቻ ነው ስለሚሉት ነገር መልስ ሰጥቼ አንድ ጥቅስ ላንብብላችሁ። እዛው ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 27 እስከ 30 እንዲህ ይላል። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ቅዱስ ጳውሎስ ነው የሚናገረው። ቅድም ያልኳችሁን የቆሮንቶስ ቤተክርስቲያንን ያቀራረብ ባህሪ እያሰባችሁ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለ። ሰው ግን ራሱን ይፈት፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልና። አያሌዎች ታመዋል፣ አያሌዎች አንቀላፍተዋል፣ አንዳንዶቹ ሞተዋል። ራሳችንን ብንመረምር ግን ባልተፈረደብንም ነበር ይላል። ልጠይቃችሁ እስኪ እውነት መታሰቢያ ብቻ ቢሆን እየሰማችሁ ለራሱ ፍርድ ይበላል ይላል። አንዳንዶች ይቀሰፋሉ፣ አንዳንዶች ይታመማሉ፣ አንዳንዶች ይሞታሉ። እየሰማችሁ ዕዳ አለበት። የጌታን ስጋ ስለማይለይ ዕዳ አለበት ይላል። ዕዳ ይኖርበታል። መታሰቢያ የሆነ ነገር ቢያደርጉት ይሁት ባያደርጉት ዕዳ ይሆናል። መታሰቢያ ብቻ የሆነ ነገር ገብቷችኋል? ግልጽ ነው እኮ። ለምን ለራሱ ይፈረድብሃል እኮ ነው የሚፈረደው እኮ ሕይወት ስለሆነ ነው፣ ለማዳን ስለሚጠቅም ነው።